ስታያት ወንድ ትመስልሻለች እንዴ? የምትመጣዋማ ቆንጆዋ ፍንድቅድቅ ያለችዋ ሴት የሆነች እኮ ማለት የምር እሷ ናት። ፍቅር አልገባኝም። እሷ ናት ፍቅር ናት። ካልገባሽ አውቃታለሁ። ፍቅር መሆኗ ጠፍቶኝ አያውቅም። በደንብ አውቃታለሁ። ግን ደግሞ የምር እሷ ናት። የምር እሷ ናት። ያው ካላምንሽ ልምታለሽ እጅሽን ምን ተቀየረችብሽ? ወፍራለች እና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው። መቼ ተገናኛችሁ? አብርሃም ከሷ ጋር ያለውን ነገር ነው መዋረድ እኮ ነው የእውነት። እኔ አንዳንድ ጊዜ ትውልድን የሚያጠፋ ነገር አትስራ ብለሽ ስራ ፍቅርም ትምጣ ችግር የለውም። ስሩ፣ ብሉ፣ ተለወጡ። የምር እኔ ሁላችሁም ዩቱበሮች እንድታገኙ ፈልጋለሁ። እኔ እውነቱን ልንገራችሁ፣ ሶሻል ሚዲያ ላይ መጥቶ ገድፉኝ ይገዙ ከማለት ጤና ካላችሁ ሰርታችሁ ብትበሉ። ሩታም ሄርሚም ፍቅርም ግን በቃ የሆነ ሴት ላይ ዝቅ የሚያደርግ ነገር አሁን ፍቅር አሁን እንደዚህ ስላለሽ አብረሽ እንግዲህ ተደስተሽ ተመስጠሽ የእውነት እኔ ሩታም እኔ እንጃ ብቻ ሩታም ማዝኛለሁ፣ ሄርሜላም ማዝኛለሁ። ባይዘዊ አሁን መቶኬ ከሞላች በኋላ ይቺ ፍቅር ሌላ ሴት እንደምታመጣ ሌላዋን ሴት ተክታ እንደምትሄድ እንዳትጠራጠሩ። ሌላዋን ሴት በእሷ እግር ተክታ እንደምትወጣ አልጠራጠርም። ልንገራችሁ፣ እናዳምጣቸው ማለት ነው። ተው አብረሽ፣ የምር የሴቶችን ባይጥልሃል። የምሬን ነው። ሩታ ብዙ መስዋዕት አልተጋባንም አለ እኮ ሩታም አልተጋባንም። አንቺ እዚህ ላይ ነሽ ወይ? እንደውም ከአንቺስ ብዙ ዓመትን ያብረት የቆየሁት ሄርሜላን ነው። ሴት ልጅ ለምንድን ነው ገረድ አድርጎ ሴት ልጅ ዝቅ ብላ ገረዱን እንድትኖር የምታደርገው ለምንድን ነው? አብረሽ ይሄ ነገር ጥሩ ነው። እንሽ ደብህ ብትሰደብ ብትወቀጥ አይገባህም እኮ አንተ በቻናል ላይ እየመጣህ ትቀጠቅጣለህ። የእነሱን ቻናል ታቀዘቅዝባቸዋለህ። ፍቅርዬ ታይ፣ ይሄ ነገር ይቅርብሽ። ፍቅር ታይ፣ የእውነቴን ነው የምነግርሽ። መርከስ በዚህ ልክ ይቅርብሽ። ፍቅር ታይ፣ እውነቴን ነው የምነግርሽ። ከእሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረህ ከዛ ከኔ ጋር ህይወት ጀምረህ እንዴት ነው ድጋሚ ተመልሰክ ወደዛ? እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ ልናያት እኮ ልነግርሽ ነው። ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት፣ ፍቅር ትባላለች። አዲስ አይደለችም። አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር? እንዴት በምን ሞራልሽ ነው? ተመልከቱ። ልክ ነኝ። ያ ልክ ነህ። ተመልከቱ። ፍቅር ግን ደህና ነሽ አንቺ? ደህና ነው። አማረበታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውም። እና አብርሃም ግን ደህና ነህ አንተ ራስህ? እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ እግዚአብሔርን አትበሉ። አንቺ ደህና ነሽ? እዚህ ጋር አንድ ወንድ ልጅ በሶስት ሴት ታቦማ የሆነ ሴቶችን ነው። የእውነት ትውልድን እያጠፋ ነው። በቻናል ላይ እያመጣህ እየቀጠቀጥክ ለአንተ ቻናል ብለክ በዚህ ልክ እንደዚህ መሆንክ የእውነት እኔ በጣም አዝኜብሃለሁ። በጣም ነው የማዝንብህ። ሩታ አትምጪ፣ ሄርሜላ አትምጪ። ታውት ይጨማለቅ፣ ዝሙት ያስፋፋ፣ ዝሙትን ያካሄድ። ፍቅር ደግሞ ልጇን አትዘግዝቁ፣ የሩታንም ልጅ አትዘግዝቁባት። እባካችሁ እባካችሁ ተው። የልጆች እናት ነን። ልጆቿን አትዘግዝቁ። አሁን ያንን ጩጬ ልጅ ምንም የማያውቅ ልጅ ስዘቀዙ አይቻሉ። ተው። ሩታ ቢዘቀዘቅ ምን ቢል አንድ ቀን ወታ መልስ ሰታ አታውቅ። ተው በቃ እባካችሁ ተው ተው። እነሱ የገቡበት በላይ የእውነት ነው የምላችሁ። እኔ እንጃ ይሄ መቆሸሽ ነው። ቆሻሻ አብረሽ እንደው ቆሻሻውን አላው ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ። የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁኝ። በጣም መቀስ እኮ ናት ፍቅር። አያችኋት? ደህና ነኝ ሩታዬ አለች። አዎ እግዚአብሔር ይመስገን። አያችኋት? ይቺ ወጥንጨት የብስለቷ ብስለት የትናንትናውን ቁራጭ ቪዲዮ ደግሞ አመተው ሸዋ አረጉ። እግዚአብሔር ይመስገን ደህና ነኝ አለች። አያችኋት? እቺ ምስጥ እኮ ናት ፍቅር። እንደ ፍቅር ብስል እዚች ምድር ላይ የለም። ስላልቀመሰ ስላላሳት እኮ ነው አሁን ጫን አሁን እንደዚህ ጫን እያለ ሂዶ ያመጣት ማለት ነው። ቆርቆሮ ሌላ ሴት ነው ይዞ የሚመጣው። ጠብቁ። ጎጃም ምን አይትላላችሁ አንዴ ካለምጣ ወጣ ይባላል አይደል? አያችኋት? ቀደም ማስበ እያወራን ነበር። እኔና ሩታ ደህንነቴን እየጠየቅሽ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ወራዳ አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው አይደለም? ቆይ አይደለም። በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አንዴ ይቅርታ
እኛም እየሰማናችሁ አይደለም። አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብላኝ ነበረ መሰለህ? አብርሃም ከአንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበረ። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከእሷ ጋር የምታደርገው ነገር ለኛ ሌላ ሴት አለች። እመኑ ጎጃሜ ምን አለ ትላላችሁ? ፍቅርን ያመጣትኝ ወደሱ አንድ ሆኖ እንደ ጅብ ሊበላው ሲል ነው። የአንበሳ ላይ ሙቶ የጅብ ላይ ገነነ አላሰደኛ ለጸጉር እየቦለለ ንቁ። የሄርሚ ልጆች የሩቲ ልጆች ንቁ፣ ንቁ። ይሄን ሰው ለአንዴና ለመጨረሻ ጊዜ አርፈን ማስቀመጥ አለብን። ከአፈርኩ አልመለስ ብሎ ነው ፍቅርን ይዞ የመጣው። ሌላ ሴት አለች፣ ገንዘብ ከፍላ ተደራጅታ የተቀመጠች ሴት አለች። አብርሃም ተው ይሻልሃል፣ እናሳፍርሃለን። የራስህን ወራዳነት የራስህን ክብር ዝቅ ማድረግ ከሴቶቹ ላይ አታድርግ። ተው ብለን ለምነንሃል ከአንዴና ከሶስተኛ ጊዜ ተው፣ ይበቃሃል። እንደዚህ መላላስ፣ አንገት መሳም፣ ሩታንም እያነደርክ ሄርሜላንም እያነደርክ ተው። እንደዚህ ሴቶቹ ላይ አትጫወት። የልጅህ እናት ናት፣ አነሳደግ። ብዙ መስዋዕትነት ከፍላለች ሩታ። ሄርሜላን አመት ሙሉ አስረግጠሃል፣ ይበቃል። ሄርሜላ ራስሽን አስከብሪ፣ ከዚህ ወጥ ውጪ፣ ራፊ አርፈሽ ተቀመጪ። እኔ አታናዱኝ፣ እየነደደኝ ነው። ሩታ ትፋለም፣ ትዳሯ ነው። ተመልስ፣ እጅሽ አስገቢ ሩታ። አንገታቸውን ነቂ። እምቢ እያሉ የሚመጡትን ሴቶች አንገታቸውን ነቂ። ሄርሚ ራፊ፣ ከእንደዚህ አይነት ከተጨማለቀ ህይወት ወጥተሽ አርፈሽ ተቀመጪ፣ ስሪ። አንቺን የመሰለ ቆንጆ እረፍ ብለሽ ተቀመጪ። አመት ሙሉ ሰርተሻል፣ ችግር የለውም። ተረግጠሻል፣ ችግር የለውም። ስለዚህ አሁን ደግሞ ምን ማድረግ አለብሽ? ሄደሽ ከወንድሞችሽ ጋራ ስራ መስራት ነው። ሁላችሁም ስሪ፣ ማንነትሽን አትቆሽሹ። ፍቅር ምንም የታየሽ ነገር የለሽም። ሩታ ደግሞ የልጁ እናት ናት፣ አምጣ የወለደችለት ርካሽ መሆኑ እንጂ ሩታን ደግሞ እያስከበርካት እንጂ አታረክሳትም። አብረሽ ልንገርህ እውነቱን። ግን አንተ የቆሸሸ ቪዲዮ እያስተላለፍክ መሆኑን፣ ዝሙት እያስፋፋ መሆኑን እወቀው። ግን ዋጋ ትከፍልበታለህ ልንገርህ እንጂ ሩታን አንተ ሴት በቀየርክ ሰዓት፣ አንተ ሴት ባመጣ ሰዓት ሩታን ምንም አታረጋትም። እያጠነከርካት፣ እያጎለበስካት፣ ጉልበቷን እያጠነከርክላት ላቅ እያስባልካት ነው የምትሄደው እንጂ ምንም የምታስንቃት ነገር አንዳችም ነገር የለም። ግን ደግሞ ሴት ልጅ ዝቅ አርገህ ባሪያ ሆኖ እንዲኖር ማድረግህ በጣም ያሳዝናል። እኔ ድራማውን የራሳችሁ መብታችሁ፣ ግን አትርከሱ ሴቶች። አሁን አንቺ ፍቅር እኔ እንጃ፣ እኔ አልሰድብሽም። የሚመለከተኝ ነገር የለም ስለ አንቺ። እኔ ለወደቀ ሰው ያንን ሰው የወደቀን የቆሸሽን ሰው መልሼ ማንሳት እኔ ያስጠላኛል። ገባሽ? ስለዚህ አንቺ አሁን በምንኛው ሞራልሽ ገብተሽ እንደምታወሪ አይገባኝም። እኔ እንዴት ብለሽ እንደወጣሽ ስለምናቅ፣ እንዴት ብሎ እንደወጣ አብረሽ ስለምናቅ፣ ስለዚህ አሁን ደግሞ በምን ሞራላችሁ ተቋቁማችሁ እንደምታወሩ እኔ በጣም ነው ያስጠላችሁኝ። የአም ሶሪ ጋይስ፣ እኔ ያስጠላታችሁኝ። ቀጥሎ ሩታዬ፣ ቀጥይ ሄርሚሻ፣ ቀጥይ ሄርሜላ፣ ራስሽን አስከብሪ። እኔ እውነቴን እየነገርኩሽ ነው። ከእንደዚህ አይነት ህይወት ውስጥ ብትወጪ በጣም የተሻለ ነገር ነው ሄርሜላ። እውነቴን ነው የምነግርሽ። ሩታም ጭምር ማለት ትችላለህ። ግን ደግሞ የእውነት ወደኸው ነው ይህን ነገር ህይወትን ፈቅደኸው ነው እንደገና ወደ ኋላ ተመልሰክ የረሳኸውን። እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየኋት ነበር አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽ እና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ሁላችሁም ግንኙነታችሁ እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድን ነው ሞራልሽ? አንቺ